በል ተመለሽማ ተጓች እመለሳለሁ እንጂ አብሬ ሀለድ ከመንገዱ እየወጣን ነው ተጓች እያወቅሽው እኔ እኮ እስተመቼ ነው ግን እንዲጥግ ለጥግ ደን ግን ጥላውን እስተመቼ ነው እየነገርኩሽ አትኩ ትንሽ ነው የቀረኝ ቆይ መቼ ነው ትንሽ ነው የቀረን እስቲ ይሄን ያክል ጊዜ መቼ ነው እንደው ሰው አየኛ ላይ ሳንል አንድ ላይ ቁጭ ምን አብረን እንደው መቼ ነው ፍቅራችንን እንንቀጨው መቼ ነው እስቲ እንደው ተጠጋግበን ምን ልያይ አንተም እንደ በስስት እንዳየኝ እኔም በስስት እንዳየው መለያየት በቃ ትንሽ ጠብቂ ትንሽ አሁን ይኸውልሽ የመሬቱ ጉዳይ መቼም ላንቺ አልነግርሽም ሁሉ ነገር ታውቀዋለሽ ይኸውልህ ጥላው የመሬት ደግሞ በእጃችን ካልገባ አስቸጋሪ ይኸውልህ እኔ የምነግርህን የማሰማኝ ምንድነው ከዚህ በስተመቼ ድረስ ነው እኔ ተሷ አንሽ ነው እኔ ተሷ በታችሁኝ ነው እኔ አንተ ሚስትም አልሆን እንዴት ነው እሱ ናት እየተባልኩ ነው ተቀምጬ እቤት ሚስትህን አስቀምጠ በቃ ስንጥቅ አርግና የኔ መሬት አለ ያንተ መሬት አምጣና እኩል አርገን አንድ ላይ አጋጭተን አብረን ትዳራችንን እንምራ አብረን እንኑር እሺ አልኩሽ በቃ እሺ እኔም እኮ እንደጋግሜ ብዙ ጊዜ ነግሬሻለሁ ይኸውልሽ አሁን ተረጋጊና ነገሮችን መስመር ላስይዛቸው እሺማ ቆዳ ከሷ ጋር ያለው ነገር እኮ አበቃቅቶልናል እያወቅሽው እሷ እኮ ምንም የምትፈጥረው ነገር የላትም እንደምትያት እና ያንን ማብለህ ነውና ማታስወጣት እና መሬቱን በስሜ ላድርገውና ነገሮችን አመቻችቼ ጠቅልዬ እመጣለሁ እሷ እንደሆነች ምን ጊዜም ይኸው እንግዲህ እንደምታያት ነው ስለዚህ አንቺ ሐሳብ አይግባሽ ለምንድን ነው እየደጋገብሽ የምታስነግሪኝ እንደዚህ ሆናለች ብለህ መች ተውኳት እዚያው ቤት አይደል አስቀምጠ ይዛል አሁንም እዚያው ላይ ነሽ አይደል እንደዚህ ሆና እያየሻት አሁን አንቺ በዚህ መጠርጠር አለብሽ ያንን መጠርጠር አይደለም መሬትህን አምጣኔ መሬትን ላምጣና አንድ ላይ አድርገን እንኑር ነው ሌላ ነገር እሱ ደግሞ ትንሽ ጊዜ ስለሚያስፈልገው ነው እንጂ በልሽ አሁን ደግሞ ሰው እንዳያየን በይ በቃ አይዞሽ እሺ ፈታቢ ደግሞ በልሽ በይ ቻው ቻው በቃ ቻው እንድትመጣ እሺ ቻው ቻው ተው አልኩት እንዲህ አለ እና እኔ ምን አባቱ ላድርግ ጠማዳ ሸፋፋ እድሜ ልኬን እሱን ስቀልብ ልኖር ነው ወይ ነው እኮ እኔ አሁን እኮ ደግሞ እኮ እኔ ምን ላደርግ ነው ወደዚህ የመጣው ግን አሁን ተመልሼ ግን አቀበጠው አንቺ አበባው ነይማ ኧረ አበባ ነይ ተመለሽ ዝም ብላ ነው ሆለለ እንደው አንድ ነገር አንድ ስራ ትሰራ ሁሉ ጊዜ እንጎለሌ አንድ ቀን አትታጠብ ገላዋን ሁላ ይቺ ደፈላ ምን ይዞሽ ቢሄድ የግሞች ይዘች ተያዣም ይይ ነግሬሻለሁ ጥላ ቡና ሳላፈላለህ ብላ እኔስ ባንቺ የተነሳ ቤቱ ሁሉ አስጠላኝ በል አዎ ባንቺ ይልቅንስ ብላና እዚያ ያ አንዱ ዓለም ሳይሞት አይቀርም ልቅሶ እንድንደርስ ቆይ ምን ያዞርሻል ውጭ ለውጭ ምን ትሰሪያለሽ ሰው እኮ እኛ ስንሞት የሚመጣልን የለም ጥላሁን በላ አድርግና እንሂድ ልቅሶ እንድረስ አብረን እንሂድ ይሻላል እኮ ነው ብቻዬን ተመድ ጉዳይ አልቆልኝ በተገላገልኩሽ ቆይ አንቺን ፍለጋ በቆሎ ውስጥ እኔ አፈር ልሆን ከቤት አትወጪ ከዚህ ቦታ ትንቀሳቀሽ አደርኩሽ ይኸው ቤት መግባት አስጠልቶኝ እኮ በዚህ ጥግ መብላት ጀምር ብላ ልጨምርልህ ቡና ላፍላለህ ቆይ ቡና ላፍላለህ እዚህ ቋጥ አልፈልግም አልኩሽ እኮ እኔ እኮ ጥላሁን አሁን እኔ ለቅሶ እንድረስ እንዴት ነው አሁን እኔ እኮ ወይታ አንተ ወይተኔ አሁን አንተ ብትሞት ማን ይመጣል እኔ ሱሪን ይዤ አንቺ ስራት ያኝ ነው ምን ማለት ይቀራል የዘን ማን ይመጣልኝ ደግሞ አሁን እኔ ሱሪ እንደዚህ መያዝ አይቀርም የዛን ጊዜ ሰው ምን ሆነሽ ነው ሲለኝ ባል የጥላሁን ሞቶ ማለት የማይቀርም ደግሞ ያን ጥቁሩን ረዘም ያለው ሱሪ ይሻላል እንጂ ይሄን አልይዘው አንተ ስትሞት ይሄንን ሳልይዘው እመቤት ካሁን በኋላ ከዚች ግቢ ንቅንቅ በቴ ሰብሬ ነው የምጥልሽ
ለቅሶ እንድን ያልኩ የሰማንያ በል አይደለ ዋ ደረት የሚያዳቀኝ አላገኝም ወይ ብሎ የሚጮህ ሰው አላገኝም እኔ ያልኩኝ ልቅንስ ብላ 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 ነገሩ ጥፋተኛ ነኝ እኔ ነኝ ጥፋተኛ ቀጥያው ቀጥያ ማድ ቤት ግቢ ለምን ማድ ቤት ግቢ እንዴት ግቢ ግቢ ሁልጊዜ ማፈሪያ እንዴት ካሁን በኋላ ወደዚያ ቤት ብትመጪ ነግሬሻለሁ ትዳርሽም ህይወትሽም ይሄ ቤት ነው ሰማሽኝ ሰላም ስንዴ ደህና ነሽ? ደህና ነኝ። ደህና ነሽ? እግዚአብሔር ይመስገን። አሁን እኮ እመቤት ጋር እየሄድኩኝ እሷ ጋር ደርሰሽ እየመጣሽ ነው? ኧረ እኔስ ፈልጌ አጥቻት ነው አደራሽ እሷን ደግሞ ዛሬ ጠፋች። አሪያ እንደው ምን ይሻለኛል እናቴ ስንጓለል ቆይቼ ነው የመጣው መስኩም አልቀረኝ። ከባድ እኮ ነው ታለም ስንዴ ግን እንደው ሁላችሁም ዝም አላችሁ እንደው በሽተኛ ሰው ዝም አይባልም እኮ ምን የሆነ ነገር አድርገው ቢያሳክሟታ አይ ድረሳትም ወይ ምኑን ዝም አልኳንማ ዋ እየተጨናነኩ አይደል እናቴ የባሏ ቁጣና ዱላ በዛ ላይ በሽታዋ ተጨምሮ እቺ ልጅ እንዴት ነው የሚሻላት ኧረ ተይኝ እንደው ምን እንደምሆን ጠባኝ እናቴ እኔስ እንደው ምን አለበት እንደው አንቺ ጠጋ ብለሽ እንደው እንትን ብለሽ ነግረሽ እንደው አንድ ነገር ብናደርግ አይደል ወይ ታለም ስንዴ ያልሞከርኩ መስሎሽ ነው እኔ ምን ላድርግ አንድ ብቻዬን አንቺም ዝም ነው ወዲያልሽ ዋ ቢጨንቀኝ እኮ ነው እናቴ ያርግሽ እናቴ ቢጨንቀኝ እሱን እኮ ሳልረዳሽ ቀርቻለሁ ታለም ስንዴ ግን ሁሉ ነገር በእጃችሁ ነው በሷም በእጇን ያለ ለምን ተሸሽጦ አይሆንም አንድ ልጅሽ ናት ማትታከምበት ዋ በሰው ሲፈርዱት ቀላል ነው አለ እንዴት ነው የባሏ እንዴት ጭምር ነው እዚህ ደረጃ ያደረሳት እኮ እንዴት ይደረገ ህልው ትዳር ነው ልሸሽገው ብላ ለዚህ በቃች እንጂ እናቴ ደነኘት ልጅ ገና ሩጣ ሳጠግብ እስኪ በይ እንደው ካገኘሽ አተሰሚኛ አደራሽ እስኪ በይ እዚህ እንትን ጠይቀዋለሁ ጠይቄ ልምጣ በይ የነገርኩሽን አስቢበትን አደራሽን ታለም ስንዴ እሺ እንደው ዝም አትበሏት እስቲ እሺ ዶ መከራ ያድሊ ነው እናንተ ያንጀት መቁረጫ ይኸውልሽ አረክ አሁን ጥላውን ተሎ በልና ፈልጋለሁ ብሎ ቀጥሮኝ ነው ተሎ ተመለሽ ወደ ቤትሽ ምን በሰላም ነው የቀጠረህ ምንድነው እሱስ በሰላም ያች ባለቤቱ መቤት መች መታመሟን ታውቂያለሽ ትንሽ እንደመሳት አርጓታል አሁን ተልተሎ ብዬ የሷን መሬት በስሜ ላርገው ወደ ሌላ ዙሮ ብሏል አራ ባይጨክን በዚህ አይነት ነገር አንድ እጅህን እንዳትከተው እሷ እንደዚህ ሆና አይገርምህም ግን እሷ እንዲሆና ነገ የኔ ስለት እኔም ብታመም እንደዚህ ነው የምታረግ አንቺ ሌላ እሷ አሁን ለምን ጉዳይ እንደሚያዞረው በምን ታውቂያለሽ ይኸውልሽ ለምን አይሆንም አሁን ስለታም ሊያሳክማት ሊሆን ይችላል ዞሮ በዛ ማለት በዚህ ዋናው ነገር ባለው ነገር መጠቀምሽ ነው ያለውን ጊዜ አለማሳለፍ ነው ዋው ይሄ ጥሩ አይደለም ተው እሱ የራሱ እንደፈለገው ያርግ ሌላ ሰው ይዞ ይጨርስ እኔ ግን በእንደዚህ አይነት ጉዳይ እንድትነካካ አልፈልግም ተው እንጂ ቤተሰብ አላት እኮ ነገ ቤተሰብ እኮ አሳስፎ ይመጣል ባይጨክን እኔ ኋላ በህይወት እንዳትኖር መሬቷን ነው እንጂ ልግደላት አላለምን መሬቷን የፈለገ ሌላ ምንድነው ቢሆንም ከእንደዚህ አይነት ነገር እጅህን አርቅልኝ በቃ ራሱ እንደፈለገው አድርጎ ይጨርስ ምን ነው ደግሞ የራሱን ጣጣ ይጨርስ እዚያ እኛ ቤት ጉዳይ አይምጣብን እንደ ህፃን ልጅ አትመክሪኝም ዞሮ እንደዛ ብሎኛል እጄ እንደሚሆን ላርግለት በቃ ባይጨክን እኔ ካልመከርኩ አየሁ እኮ የምትሰራውን ስራ እኮ እያየሁ እኮ ነው ይኸው ጅማሬውን እያሳየኸኝ እኮ ነው ለምንድን ነው እሷ ስትታመም ህመሟን ጣር አስተካክላት ታሽላት ነው እንጂ የሚባል እንደዚህ አይነት ነገር ላይ ንብረቷን ጭራሽ እያወቅካለች አላማውን በምን አወቅሽ አሁን የሚያንጠቀጥቅሽ ዋ ለህክምና ሊሆን ይችላል የፈለገው ለህክምና ከሆነ እኮ በእሷ ስም እያለ ምን መስተካከል አይችልም መሸጥ አይችልም በቃ እንግዲህ ኋላ እኔ ራስህ በመጣኸው ጦስ ራስህ ትወጣበታለህ እንዲህ አይነት ነገር እኛ እንነካካ አንቺ ሰው ብዬ ማማከር የላንቺ ሲጀምር ድረሰው ታውቃለህ እመቤቱ ሀቱነሽ ነው እዚህ ነኝ ማን ነው እዚህ ቀስ እንደ ይቆርጥሽ ቀስ ታርግሽ ምን ቤት ብትይ ኑሮ እዚህ ምን ታረጊያለሽ ጥላው እንዳትወጪ ብሎኛል እንዳትወጪ ስለዚህ ደግሞ እኔ አልወጣም ብዬ ደህና ነሽ እንዴት ነሽ ደህና ነኝ እኔም አሁን ደህና እኮ ነኝ ልብስሽን ላጣጥብልሽ ፀጉርሽንም ልስራሽ ገላሽንም ልጠብሽ ብዬ ምን ፀጉሬን አልታጠብም ይበርደኛል በዚህ በተወደደ ኑሮ ሳሙና እንዴት ተየት መጥቶ ነው ደግሞ ልብስ
ልብሴንም ጠጉሬንም ታጥቢኝ። ችግር የለውም እኔ ገዝቻለሁ። እኔ አልታጠብም። ልብስ የሚሳሳል ሲታጠብብኝ ነው ያልኩሽ። እንግዲህ እመቤት ደግሞ እንግዲህ እንዳንጣላ አሁን ፀጉርሽንም ልጎንጉንሽ። ተይማሾኩ ባልራሴ እሺ ባይሆን ሞሳ ቅባት ላፍስልሽ። እኔ አላልኩም አልፈልግም። እና ትዶ ነው ያመነው ባልሽ አቺ ያ የሚያስተያይሽ ደህና ነው? ደህና ነው። ነገር አትረሽም ግን ጎበዝ ነሽ። አትረሽም ነገር እነንጀሳ እንዬ ደህና ናት። አቺ አያትሽ ናት እናትሽ ናት ግን የሙታ ተይማም ቤት ታያታስቂ ትዝ ይለኛል እየተባለ ሲለቀስ የዛን ጊዜ እኔ ዕጣን ነበር ሞሳ ነበርኩኝ ግን ትዝ ይለኛል እንደ ህልም እየሆነ እንደ ህልም ሆኖ ይታየኝ ነበር። አሁን ቤት ነንጅና ማለት ነው ምግብም ልስራልሽ ምግብም አልበላም ላልሽ ዋች እንግዲህ ዝም በይ ዋ ምን እዚህ ዝም ብለህ ጆሮ ይለት በቃ ትጩይብኝ ከ ነንጂ ባይሆንሽ አለድም እንዳትወጪ ብሎኛል። እኔ ኑሮ መሮኛል ራሴ ወጥቼ ሰርቼ ኑሮዬን አሸሸላለሁ። በቃ ተይ ማን እሺ ባይሆን ሲጀምር ማን ያለሽ አትምጡ በቃ አትምጪ ከያን እኮ ነው ማለት አልፈልግም። እንዴት ዋጋ እኮ ነኝ እና እኔ ጠፋሁሽ አልኩሽ እና እኔ እንደ ሁልጊዜው ገላሽ እንደማጣ ተይኝ በቃ እሺ ቤት እንሂድ ባይሆን ዋጋ እንጂ ይኸውልህ ባይጨክል እኔ ምርር ነው ያለች ቤት አይመርህ። እኔ እንኳን ጓደኛዬ ሆነ መሮኛል እንኳን አንተ ቤት ተቀምጠህ ጊዜ አትስጣት ታልተሎ ብለህ ጊዜ የሚፈራረመው ነው ሁላ አላለቀልኝም እኮ ነው የምልህ። እንደምን አሁን መቼም ምንም አታገናዝብ የሚፈራረመውን ተልተሎ ብለህ አስፈርማት። ወኛቱን መስመር ማስያዝ አለብኝ መጀመሪያ። አንተ የማታውቃቸው ነገሮች አሉ። አተኛ ጥላውን አተኛ ጊዜ ተሎ በል። አሁን እቺ ልጅ አንድ ተቆርቋሪ መጥቶ እስቲ ላሳክማት ቢልስ ወይኔ ጥላው ምን እስከሆነ ነው የምትጠብቅ? መሬት ብዬ ገብቼ እንደው መሬት ልግባ መሬት አስገባችኝ። ያኔም እኮ ተልተሎ በል ጥላሁን ይቺ ልጅ ብልጥናት ተልተሎ በል እያልኩ ስፈዝ ነው አሁን ለዚሁ ለሴራዬ በቃ ዝም ብለህ አሁን እየባሰት መጣ የሚገርም አሁን ልብሷን ልጥልብኛል። እንዴት ላድርግ? አንተ ወይ ጥላ ተጣል። እንደውም ልብሷን መጣሏም አሪፍ በቃ ላስተዳድር በሚል ምክንያት ትጠቀልላለህ። ተጠቀል እኔ አውቀዋለሁ ስራ ስሩን ያውቀዋለሁ ግድ የለም ሰው አለኝ። ዛን ጊዜ አንተ ብቻ ተልተሎ በል። እሱማ ምን ይያለው ብለህ ነው እንዴ? ለጊዜው እንትን አለኝ ሰለቸችኝ፣ ቀፈፈችኝ። አንተ እቤት መግባት እራሱ አስጠላኝ እኮ አንቺው ምላሷ የምትናገረው ነገር። አሁንማ እኮ በቃ ማድቤት ቆልፌባት ነው የምትወል። ማታ እራሱ ረስቻት እኮ በግድ ከፍቼ የማመጣበት ቀን ሁሉ አለ። ኧረ ደግም አልሰራህ አንተም እንደው ዞሮ ግን ጥራው አትብዘዝ። መሬት አሁን ላይ መሬት ነው ወሳኙ ነገር መሬት ነው። ማንን ብዬ ስሰቃያለሁ ብለህ እንዴት ምን ይያደል ሁላ ፈተና እንጂ እንግዲህ ማን ይዘኝ ነበር? ታጥያት ሁልቅ እላለበት። ከሰው በልጧል የመሬት ዋጋ። አንተ ዝም ብለህ ጊዜ ነው እሱን ብዬ ነው እኮ የምልህ። ልክ ናግባ ኦልሬዲ ሴት የሌለበት ቤት በልህ ግባ። እኔ ወና ከመንገድ እንደመጣው እዚያ ቆንፎ ብዬ ነው ግድ የለም እንዳልኩ ዞሮ ደውልብኝ። በል ጥላው በል አይዞህ። እሺ መቤት ወዴት እየሄድሽ ነው? እኔ ባሌ ሳይመጣ ደርሼ ልምጣ ብቻ። ልቅሶ ልሄድ ነው። አትወጭም አለኝ። ታይኖ ሰረቅ አይወድም አትወጭም። እኔ ተዚች እንደው ድርሽ ብለሽ ብትወጭ ምናምን አለኝ። እኔም ተነስቼ ልሄድ ብዬ ተነስቼ ወጣሁ ዝም ብዬ። አትወጭም ሲለኝ ጊዜ ቡና ፍይና እንጠጣ ግቢና። ኧረ ዋ እኔ ስሞት ማን ሊቀብረኝ ነው? እኔ ስሞት ማን ይቀብረኛል? ዛሬ ልቅሶ ተቀረው። አንዱ አለም ሞቷል አሉ። ደርሼ እመጣለሁ። እዚያ እናትሻለሁ። እዚያ ልቅሶውን እደርሳለሁ። እጅሽና ከብቶች ደህና ናቸው? ደህና ናቸው። እሰይ ተይው ልሂድ። ተይ ግን ሳይመጣ ልሂድ። ደርሼ ልምጣ። ተይ ጥላሁን ሳይመጣ ልሂድ እንዳትወጪ ብሎኛል። አሁን ደርሼ ልምጣ። ተልቅሶ ብዬ እኮ ነው። እውነቱን ሂጂ ግቢማ። ሂጂ እናቴ እኔ እናት እግዚኦ ታዩ እስቲ የቡና ማፊያ ይሆናል። የቡና እስከመቼ ድረስ እንዲተሽሎክልከን? አሁን ዝም ብለህ ያለውን ነገር አንተ እንደሚሆን አድርግና በጊዜ እንሸካከፍማ። ይኸውልሽ አሁን እኮ ምንም የጎደለብን ነገር የለም። እንዴት ነው ያልጎደለብን? ይኸው የዘና እያልን አይደል? ይኸውልሽ በዚያ ላይ ደግሞ ብዙ በቅጥ ማድረጋቸው ነገሮች አሉ። በቅጥ ደግሞ ልጅት እኮ ምን እንዳለች አትቆሪ። ስለዚህ ብታይሽም ምን ብትልሽም አትሸማቀቂ። እንደው ደስ አይለኝም። አንተ እንደው ዝም ስትል እንደው ዝም ብዬ እንደው ባላያት
አቤት እንዴ ነግቢ ነግቢ ደህና አደርሽ እንዴት አደርሽ ደህናሽ አደርሽ ግቢ መቤት ምን አንቺ ይሁን እንደዚህ ሆነት እንደዚህ ሆነት ነግቢ ግቢ እንጂ ልሄድ ነው ተጠይቀው መቤት እንደዚህ ሆነት እኔም ይስጨነቀኝ እንደው ምን ላድርግ ምን ነው የጨነቀ በቴና በላሽሽ የመቤት ነገር ነው ያመጣባትን ምን ታድርገው እናቴ እንትን ትበለው እንጂ የኔ እናት የኔ ማር አይደለም አሁን የኔ ማር የኔ ምናምን ማለቱ ምን ይሰራል መሬቱን በቅጠቅጥ አድርገን ለምንድን ነው የማናሰክም እቤት አንቀልስ እኮ ያደራህን እኔም ቢያልኩኝ እና እንግዲህ ለምንድን ነው ባለፈው ስጠይቅሽ አይ እንግዲህ የመሬት ነገር አታንሳ ያልሽኝ ለምንድን ነው የለም መሬቱ እኮ ይውልህ ሲሸጥ እንዳይባክንባት እሷ ላይ እንዲውል ፈልጌ ነው እኔም ልኖርበት ያ በቃ እንግዲህ አስየንን እሺ ካልሽኝ ነገውኑ መሬቱን በቅጥ አድርገን እኔ ስለምሸጠው ለኔ ወክልናውን ትስጠኝ ታዙርልኝና ይሽጣል በልስቲ ማንኛውም ልሄድ ነው እዚያ እየጠበቁኝ ነው ሴቶች የለም ሴቶች ማበራ በይ እንግዲህ አስተልተልሆች በይ ደህናዋይ አታጎኝ በዋናነት የመጣሁበት ጉዳይ ስራዬን ፈትቼ እዚህ መሬት ለመግዛት ነው። ገብቶኛል። ከሆነኛ ሰው ጋር ነው የተገናኘ። እንግዲህ ባይጨክን ማለት እዚህ ሀገር ላይ እያንዳንዷ መሬት ነው ሳልሰማ አትሸጥም አትለወጥም አሉኝ። አዎ ነው አሁን የኛው ባለ መሬትም እንግዲህ መሬቱን ሽጦ ገንዘቡን ለአንዳንድ ጉዳይ ፈልጎት ነው። የታወቅ ሰው የታለም ስንድ ልጅ እዚህ ላይ መንደር ያለው የቷንች ታለም ስንዱ እዚህ እንደው ያገሩ አድባር የምንላቸው ላይ አፋፉ ላይ ያሉት የእሳቸው ልጅ ነው። አንተ አታውቁም? እንደው የመጀመሪያ ልጇ ጥቁር ልጅ ነበር። አዎ ጥላሁን የሚሉት አሁን ብዙ ጊዜም ስለሆነ እሺ። የሚገርም ነገር መሬት የሚስቱ ነው። እንዴት ያለ ትዳር ነበር መሰለህ? የሱ አይደለም ያው ውክልና ተቀብሏል። እንዴት ያለ ትዳር ነበር መሰለህ? ሀገሩ የሚቀናበት ትዳር ነው። ግን ምን ዋጋ አለው? እሱ ትንሽ ጠጭና ፈንጭ ነው። ሀጅም ነው፣ በዛ ላይ ሀጅ ጭምር ነውና እንዴት ያለች ልጅ ነበረች መሰለህ? አሳታት። እንዴት ለቀቀች። እሷም ይኸውልህ ይሄንሽ ቀየውን ሳተች አማማት ወልጅ ያረጋታል። እና የሷን መሬት ነው የሚሸጠው? በውክልና ሰጠዋለች። ሙሉ ውክልና? አዎ፣ ሸጥ ለውጥ እንደፈለክ አድርገው ተብሎ ተሰጥቷታል። እኔ እንግዲህ እንደዛ ከሆነና ጣጣ ከሌለው ጣጣ ደግሞ አንድ ምንድነው ይሄ ጥሩ ነገሩ ባልነው ዋጋ ይሸጧል። አስቸኳይ ገንዘብ ስለፈለገ በተባለው ዋጋ ይሸጧል። መሬቱ ሴት አካባቢ ነው? ሮግ መሬቱ እዚህ ነው። እዚህ ከፍ እንዳል እቺማ ጥሩ አይደለችም። እዛ እንግዲህ አስፈልግ እንግዲህ ታሳየኝና መሬቱን እንግዲህ ሌላ ጣጣ የማያመጣ ከሆነ ሽምግልናም ይዘን ውሏን ምኗን ብቻ አንተ መቼም ትንሽ ትምህርት ዘለቅ ሳይል አይቀርም። መቼም እንደ ነገሩ እሷን ጻፍ አድርጋችሁ ይዛችሁ ነው። እኔ አሁን እንግዲህ አንተ ከተስማማ በመሬቱ አሳይህና በቃ ቀጥታ በሽምግልና ቁጭ ብለን አጸዳድቀን ቁጭ ማለት ነው። ምንም እንዳታስብ እመቤት። ይኸውልሽ ከየትም ሳትወጭ ከዚህም ሳትወጭ እዚች አንድ ባንድ የምትደረገይትን ነገር ልቅምቅም አድርገሽ ያዥ፣ ተከታታይ። እሺ እንዳትወጭ፣ ሁሉንም ነገር ተከታታይ፣ ድረሽበት፣ አትውጭ። በቃ ተቤት ለደንግጭ ምን እናደርጋለሁ? ታቋችሁ እኮ መጣ ነበረ። ይኸውልሻ ይሄን እኮ ነው የምልሽ፣ አትውጭ። እሷ ስትመጣም አትውጭ። እስከ መጨረሻው ቁጭ ብለሽ እስቲ አስጨርሻት። ሀት እንደምትደርስ ያት እና ይኸውልሽ ወደ ውጭም ወደ ምንም አትውጭ። በቃ እዚህ ሁኝ። ኧረ እኔ አልወጣም። ጥላሁን ዋጋዬ ሰላም ነው? እመቤትን ፈልጊያት እኮ አጣኋት። እመቤትን ፈልጊያት የለችም። እመቤት ደግ አደረገች እንኳን የለች። ይኸውልሽ እንደውም ጥሩ አጋጣሚ ነው። እጅ አንዳንድ ነገር አዘጋጅተሽ ትቆያታለሽ። ኧረ ተው፣ እሷ ከሌለች ምን አደርጋለሁኝ ቤት። ዋጋ ምን መሰለሽ፣ እኔ እንደውም ልነግርሽ እኮ ዛሬ ነገ እያልኩ ለእመቤትም ጥሩ ነው። እውነቴን ነው። አንቺ ደግሞ ጥሩ ጓደኛዋ ነሽ እና ይኸውልሽ
እኔና አንቺ እንዳያያል እዚሁ እሷን ታግሻታለሽ ማለት አልገባኝም። ይኸውልሽ እንደውም ጥሩ ነው ለሷ። እኔና አንቺ አብረን ሆነን ቤት እሷን ታግዣታለሽ። ለእኔም ጥሩ አጋጣሚ ነው። ኧረ አትንከኝ፣ ርቀት ግን ጠብቀህ አውራ። ተይ እንጂ ዋጋ ይኸውልሽ ዋጋ አሁን ሂጂ እንሂድማ። ይኸውልህ ጥላሁን አንድ ነገር ልንገርህ፣ እኔ እንዳንተ አይደለሁም። እሺ እንዳንተ? አዎ እንዳንተ አይደለሁም። እኔ ምንድን አብሮ አደጌ ናት እመቤት፣ ብታውቃት አብረን እንጀራ ቆርሰን የበላን ልጆች ናት። አውቃለሁ እኮ አብሮ አደጌ ናት። እና እሱ እኮ ነው ጥሩ። ይኸውልሽ አትንካኝ፣ አንተ አጠገቤ እንዳትደርስ እሺ። ቆሻሻ እኔ እንዳንተ ማተበቢስ አይደለሁኝም። በአንተ ምክንያት ነው እንደዚህ ሆነሽ ጓደኛዬ፣ አንተን አገባ ብላ ማትራባ። ተሳስተሻል ዋጋ። ይኸው እንደዛ አይደለም። ይኸውልሽ እኔ በጣም ጥሩ ሰው እንደሆነ ጠንቅቀሽ ታውቂያለሽ አይደለ? በዛ ላይ ደግሞ ለአንቺ የምጠቅምሽ እንጂ የምጎዳሽ አይደለም። ልቀቀኝ፣ አንተ አጠገቤ እንዳትደርስ ቆሻሻ። አትይኝ። እንዲህ አውሪናት እንዴት ይቻላል? አንድ ነገር ላይ በአንተ ምክንያት ነው እንደዚህ ሆነሽ ጓደኛዬ። እና እኔም ዝም ብዬ የኔ 6 ገመድ አለ የሱ 3 አለ ይሁን እዚያው አብረን እንምራ ትዳራችንን ብዬ ወሰንኩና ማለት ያ ምን መሞኘት ነው? አታጓጭ። አሁን ይልሽ በ3 በርጫለሽ 3ቱን ልሽጥልሽ እኩል ይዛችሁ ግቡ። ቶ አይሸጥሙት ምን አባቱ ምን እኔ እሱን ወደዋለሁ። እንደውም 4 ሴት ትንሽ አነስ አጠምቶ ነው ወደዋለሁ። መሬት ነው ከሱ ወዲያ አንቺ ይልሽ። ኧረ ቢሆንም እንደው ነፍሴ ነው እንግዲህ ባለ 6 እኮ አግኝቼ ነበር 6 በ6 ግን እንደው እሱ ነፍሴ አታጓጭ። አውቂያችን ጋር መጣላ አንድ ሰው መሬት እና ልሽጠው ቶ የኔ አይሸጥም። እንደው በሞት ተሸጠው የሱ ይሸጥና ምን የመሰለ ቤት ብለን እናንጠራራበት። እኔ እንደው እንደው ያች ምን ትዋብ 90 ቅጠል ቤት ሰራች ተተባለ ወዲህ በህልሜ በሁኔ 90 ቅጠል ቤት ነው የሚመጣብኝ። እሺ አታጓጅ። 3ቱን ጋሸትሽ እኮ አይደለም 90 ትሰሪያለሽ። እሱማ የኔ አይሸጥም ነው እንጂ ነገሩ እኮ ትክክል ነው። እንዴ እሷን በልጬ 100 አድርጌ ነው የምሰራው። አንጠራረች በ10 በለጥሻት እና ብልጥነሽ ግን አታጓጅ። እኔ ሰው ሲበልጠኝ አልወድም እሞት እና እኔም ለዚያ ነው እሱንም የምበልጠው ሰው ሲበልጠኝ ስለማልወድ ፍሬ ሰው ነሽ አንቺ መሬት ጋር ያለሽ ነገር እና እንደዚያ ነው። ዝም ብለህ ተተሸጠ እኔ ቁም ነገር የምመክርሽ ባል እንዳታገቢ። ባል እኔ አሁን ባል ብታገቢ ድቁስ እንደው ቅንጥስ ብለሽ ይሄ ነጭ ፊትሽ እርር ክስል ብለሽ ነው የምትቀመጪው። ዋጋ እነሱም ኖሮ ስለተወደደ ኳሩ አትውጡ ተቤት። አንድ ጊዜ ታገቡሽ በኋላ ተቤት እንዳትወጡ እያሉ ይኸው እኔንም እንደዚህ አጣጥሮ ያስቀመጠኝ እሱ ነው። እናቴ እንዳታገቢ። እኔ የምመክርሽ እንደ ጓደኛ የምመክርሽ እንዳታገቢ። እቤት እንሂድና ላልሽ ፀጉርሽ ልስራሽ። ተይው ወጥም ሰርቻለሁ። ተይው እንዳልሆነ ያጠረብኝ አልሄድም። ችግር የለውም። በዛ በኩል ገባና እኔ ይዤሽ እወጣለሁ። እንሂድ። ደግሞ ታገበሽ ደግሞ እንደው ለአግባ ብለሽ እንኳን ብታገቢ ልጅ እንዳትወልጅ። እኔ ኋላ የለውበትም። እንዳከክሽ ነው የምትቀሪያት። እንዳከክሽ እንደውም ኑሮም ዳሽቋል፣ አንቺም ዳሽቀሽ ቅርት በዚያው ዝም ብለሽ። ችግር የለውም። እኔ ተናግሬያለሁ። ስሚኝ እንጂ እንደ ልጅነታችን እንደዛ እኔ ፀጉርሽን ስሰራሽ ትወጂ አይደለ? ነኝ ራሴን አሞኛል። ተይው አልሰራም። እሺ እንትወጂውን ጠላም በጥብጣ አልጠጣም። ችግር የለውም። ራሴን ያመኛል። እኔ እነግረዋለሁ። አይቆጣሽ። አልፈልግም። በቃ አልፈልግም። ተይ ግን ትወጂኝ አይደለ? ነኝ እድሻለሁ። እንደስ ገላሽንም ደስ ነው የምትይኝ። ጠላትሽ እጅሽ ሁላ ጥፍርሽ ሁላ ሸጋ እኮ እድሻለሁ። እንደስ ተይው እና ይኸውልሽ የኔም መሬት መቼም ያ ሁላ መሬት አለኝ። የእሱም መሬት ሞልቶታል። አሁን እንጋባ አለኝ ጥላሁን። ኧረ እናቴ እንዴት የሚስታለች አይደለ? በሴት ላይ ትደረሚ ነው እንዴ? ኧረ በይ ዝም በይ አንቺ። ደግሞ ሰው ብዬ ባማከርሽ ደግሞ ሌላ ነገር ምን እሷ ምን ዋጋ አላት? አበቃቅታ የለ ታጉታይ የኔም ለትበይ። አንቺም አንድ ነገር ቢኖርብሽ እንዲህ ነው አስፈንጥሮ ኧረ ጠላቴ ይሄ ሟርተኛ ይሄ ምን የመሰለች ናት። ይቀራል። ይሄ እኮ ግፍ ነው። ይኸውልሽ እሷ ጤናማ አላደረችው። ለመናውንም ከልክለዋለች። አሁን ለመናውን የሚያገኝበት ቦታ እያለ ምን ቦታው ነው እሷን ሰው በሽተኛ ይዞ የሚቀመጥ? ኧረ ተይ ነገ የሚደርስብንን አናውቀውም። ተው አሳክማት። የተሻለም ነገር ካለ ሞክርላት ነው እንጂ ያንማ ይልፋባት። እኔን አላልኩት ደግሞ ወዲያውም ደግሞ ራሱ መጣ እንጂ እኔ እኮ አላልኩትም። አረግ እንደዚህ አትበይብኝ። እኔን አላልኩትም። ራሱ ነው ፈልጎኝ የመጣ። ተወደደኝ ደግሞ እኔ ደግሞ ሰጠዋለሁ። ሙች ይምጣ። ምን አንቺ ሌላ ስንት ሰው ሞልቶ መሬት አለሽ። ሌላ ሰው ብታገቢ ያደረሽ እንዲሁ ተዚህ ይሄ እኮ አያቀባብርም። አረግ ነው። እኔ አልሙት እንጂ ቀባሪ አላጣም። እሙች
እኔ ብቻ አልሙት መጀመሪያ የዕለቱን ልደሰት የዕለቱን ደስ ብሎ ይደረግ አደራሽና እሷ ገና ለገና ታመመሽ ተብሎ በላይ ላይ እንደው እንደ ይሄ ሐረግ እኔ ነኝ የምቀርብሽ ተኔ ጋር ወሬ ዝም ብለሽ አሁን ይኸውልሽ እኔ ይልቁንስ ያኛው ወዲያኛው ባድማ ምን ይመስል አሁን 90 ቅጠል ቤት እንሰራለን እንደውም 100 ነው የምሞላው እሙች ከዚያ በላይ ያንን የመሰለ ቤት እንሰራለን እሱም ያርሳል እኔም እናቴ እያበሳሰልኩ ቆየዋለሁ ከዚያ በላይ ዓለም ነው ዓለም ይሄ ጥሩ አይደለም የራስሽን ትዳር መስርች ይሄንን የሰው ባል መንጠቅ ጥሩ አይደለም የራሴን ትዳር መሰለኝ እኔ ካፈለገኝስ እኔም ነገር ምን እኔ ቢከፋሽ ምን አገባኝ በእኔ ላይ ነው የምትገቢብኝ ይሄ የኔ እምነት ብለሽ ማሰብ አለብሽ አንቺን ሳልነካው ሳልፍማ ላይ ይክላሽ እንደዚህ መሆንሽን ሳላወኩም ነበር ይችን ቅርብ ይኸውልሽ ነይ መሬቱን ልሸጠው መሬቱ አይሸጥም ብዬ መጀመሪያም ነግሬሃለሁ አይሆንም አይሸጥም አልኩህ እኮ የመሬት እመቤት እኮ እየባሰት ነው ይሄ መሬት ተሽጦ መታከም አለበት እስከዛ ድረስ እኮ ልሽጠው እያልኩ ሳይሸጥም በማለትሽ ልጅት በጣም እየታመመች ነው ስለዚህ ሽጠን ለልጅት መድረስ አለብን የሷ መታከሚያማ ከሆነ ደስ ይለኛል መጀመሪያም ቢሆን አንተ ነህ ያሳመምካት ጥላሁን አንተ ዱላው በስቶባት ጭቅጭቁ በስቶባት ነው የታመመችብኝ እንደው ጆሮ ቀለቡን አይሰማም ሆኖብህ ነው እንጂ ውጭ የሚወራውን ብትሰማ እኔን ምን አረኳት እኔ ታይ ስላት እምቢ ትላለች ያው ለመምከር ብዬ ነው በኔ ጉዳይ ደግሞ አይደለም በራሷ ጉዳይ ነው እንደዚህ ሆነችው እንዴ አትበል ጥላሁን ዋ ሰው ሁሉ የሚወጭቅን ብትሰማ እኔ እናት ሆኜ እየሰማው ተናደድኩ ተበሳጨሁ ስለዚህ ይኸውልህ አሁን እሷ የምታሳክም ከሆነ እንኳን የሷ መሬት እኔም አለችኝ እዚህ አንድ ገመድ መሬት ይሸጥና ትታከም እሷም ትታከምና የምትድን ከሆነ ሆነሽን አሁን እንግዲህ አስነች እኔ እንድሸጠውና ገንዘብ እንድቀበል ውክልና ትስጠኝ ውክልና እሷ ናት የምትሰጥህ በዚህ እንደዚህ ሆና ደግሞ በዚህ ታስቸግራት ነው አይደለም ማን ይሄ መሬት እኮ ስሙ በሷ እኮ አሁን እኮ እሷ ናት እሷ ደግሞ እንዳትሸጠው እንደዚህ ሆና ታማለች ስለዚህ ወይ በሆነ በስጦታ ነገር ለኔ ታስተላልፍልኝና መሬቱን ልሽጠው እሷንም ንገሪያት አግባቢያት እኔ ሁላ ማረገው እኮ ለሷ ብዬ ነው እኔ አልወለድኩላት ምን አላልኩላት ትቻት ጠፍቶኝ ነው ለምንድን ነው ትታት የምትሄድ እና እንግዲህ እንደዚህ ሞል ለሷ ጤንነት ብዬ ነው መጀመሪያ ጤና ስትሆን አብረህ ኖረህ አሁን ስትታመም ትቶ መሄድ ምን ይባላል ይሄ ባህላችን ነው ጥላሁን ይኸውልሽ ይሄን ብዬ ነው የምሽቆረጠጥ ነው የምልሽ እኮ ይሄን ካልክ መሬቱ ተሽጦ እሷ የምትታከም ከሆነ መሬቱ በኔ በኩል እኔ እንዲያስኩት ደረሰኙን በኔ በኩል ይሸጣል በኔ በኩል አዋን እንዴት ባንቺ በኩል የሚሸጥ እንዴት እኔ ባለቤቷ ተቀመጭ እንዴት አንቺ ምንድነሽ ይሄ ልጅ እናንተ ጤነኛ አይደለም ልበል ይኸውልሽ እኔ እውነቴን ነው ይቺ ልጅ የሆነ ነገር ሲሆን ተፈርዶ ለኔ ነው ይሄንን ደግሞ ማድረግ ያለብኝ እኔ ነኝ ስለዚህ ልጅት ንገሪያት መጀመሪያም ተፈርዶብሃል ልዲያ እንደው አታድርቀኝ እንግዲህ ጋሻዱኝ ይሄ መሬት እንዳያልፍ አደራ እንደው ሳይሰጡት የሚያበቅል መሬት ነው እንግዲህ ከዛ አንስተዛረስ ይኸውልህ ያ ነው ድንበሩ ያኛውም የነሱ ነው ስላልታረሰ ነው እንጂ ያሱ ወዲያ ቀጥሎ ያለው ከዚህ ከበቆ የነሱ ነው የአካባቢ ጠቅላላ የነሱ ነው ውሃ ገብ መሬት ሆነኛ ሀገሩ ላይ ያለ የሚባል አብቀይ መሬት ነው ተሎ ብለህ ግዛው ምን መሰለህ እኔ አሁን መሬቱ ተስማምቶኛል ጥሩ ነው ግን ሌላ ንክኪ ነገር እንዳይኖር እንዲሁ ከዚህ በፊት እንዲህ አይነት ነገር ገጥሞኝ ትንሽ እንዲሁ እንትን ብያለሁ ያለው ምን ይኸውልህ እዚህ ሀገር ዝም ብለህ መጣ ብትጠይቅ ባይጨክን የሚሸጠው መሬት እንዴት ነው ብትል ጽድት ያለ መሬት ነው የሚሸጥ ይኸውልህ ምን አለ መሰለህ የባልና ሚስት ነው መሬቱ ግን ባልየው ውክል ነው ወስዶ ባልየው ነው የሚሸጠው ተስማምቶ ዋ እሷም ትፈርምልኛለች አይደል አሷቷት ምንም ከቁጥር አገበም አይ እሷማ ካልፈረመች አይሆንም ለምሳሌ ተዋት እሷ እንደ መሳት አርጓታል ተዋት እሷን ባልየው ነው የሚጨርሰው ሁሉ ነገር ሙሉ ውክልና ነው በቃ የመሸጥ የመለወጥ ሙሉ መብት አለው እሱ እንደ አልፋደ ነው ያልከኝ 3 ገመድ አዎ 3 ገመድ ነው መቼም ደግሞ ቤተሰቡም የተባረከ ቤተሰብ ጨመር ቢል ኖሮ ካፈለክ ነው አለ ደግሞ አንድ ሰሞኑን ያናገርኳት አለች አንድ 3 ገመድ እንግዲህ አንተ ካመንክበት እኔም አንተን አምኜ ነው በመሬቱ ጉዳይ እንዳታስብ ያ ወዲያ ማዶ ድረስ ብለኸኛል ወዲያ ያኛውም እኮ ያዘሩ ይነሳ ነው እንጂ እነሱ ነው ከበቆሎ ግርጌ አዎ በቃ ያንኛውንም ቢሆን አስማምቼ እሸጥልሃለሁ እንዳታስብ ጥሩ ነው ብቻ አንተ ገንዘብን ይጭነቀው ውሃ ገብ ነው ከመንገዱም ከዋናው መንገድም ስላራቀ በዚህ ደግሞ ወንዝ አለችልህ እንግዲህ ጣል በዚሁ የምታጠጣው በቃ ምን የተሟላ መሬት ነው እዚህ ሀገር ይኸውልህ የሚገርምህ እንግዲህ በቃ እሱን እንግዲህ የሚሸጡትን ሰዎች አሁን እናግኛቸውና በቃ ግድ የለም የሚሆነውን ነገር እንዳታስብ ትንሽ ደግሞ ዋጋ ማስተያየት እንዲያደርጉ አድርገህ ዋጋው እንደውም
አንቺ ምን ታደርጊያለሽ? አትርጃለሽ። ዋጋ ምን ሆነሽ ነው የምታወራው? አራንስ የሆነ ነገር አይቻልም እናቴ። ምን አየሽ? የምናገረው ሰው ባጣ እንደው አንቺን ከርቀት ሳይሽ አንቺን ተከተልኩሽ። ምንድነው ችግር አለ? ንገሪኝ። ችግር የለውም። እመቤትን መቼም አንቺ ተቀርቢያታለሽ ብዬ ነው። ምን ሆነሽ ደግሞ አሁን? ባሏ ጥላሁን መሬቷ ሊሸጥ ከሰው ጋር ሲነጋገር አየሁት ዛሬ እኮ። አንቺ ባይንሽ አየሽው? ለሰው እያሳየው አየሁኝ። የእሷን መሬት ከባይጨክን ጋር ሁሉ እየተመካከረ ነው አሉ። አዛዥ ሊሆንም ፈለገ ማለት ነው። በይ ለሌላ ሰው እንዳትናገሪ እሺ? ችግር የለውም። ቢጨንቀኝ እኮ ነው መቼም። በይ ችግር የለውም። ማረገውን ያውቃለሁ። ችግር የለውም። በይ እንኳን ላንቺ ደህና ዋትናሉ? ደህና ነው? ሰላም ነው? ደህና ነው? ታለም ስንዱ ደህና አላችሁ? ሰላም አጠፋው አባቴ። ያጠፉኛል ብዙ ጊዜ ነው። ከዚህም ከሄድኩ ያያ ገበየው ልጅ ነኝ። ገበየው አፈር ልብላ። የዚያ የሞተው? አዎ የሱ ልጅ ነኝ። ሰላም ነው? ደህና ነው? አፈር ልብላ። እንዲህ አይነት ወጀባ ድርሷል። እንግዲህ ምን ይደረግ። አሁን ሌሎችም እኮ አሉ። ዘሪ ኑር የሚባል ለዚህ ነው። ደህና ነው? ጤናዋ ደህና ነው? ልጆች ሁሉ እንዲያው ወዴት ነበራችሁ? ሩቅ አገር ሄዳችኋል ተብሎ እኛስ የምንኖር ሌላ ቦታ ነው። እንዲያው ወደዚህ እኮ አሁን እንዲያው የአያቶቻችንም ሀገር ስለሆነ የተወሰነ መሬት ነገር ልንገዛ ብለን ተመካክረን እዚህ እንዲያው የስም ማስጠሪያም ቢሆንም መሬት እናያዝ ብለን ድሮ እንዳይሆን ሄደብን። ሁሉም ሸጋ ነው እንጂ ለዛ መጣን። ደህና ነው? እና እርስዎ? ደህና ነኝ። እንዲያውም አሁን እኮ እንዲያውም የዚህ የእርስዎ ልጅ ማነው ጥላሁን የሚባል እሱ መሬት ሊሸጥ ነው ብለውኝ፣ እንግዲያስ እሱማ ከሆነ እሳቸውን ማውቃቸዋለሁ እንግዛው ብዬ እኮ ነው። የእሱን መሬት ሊሸጥ ነው ተብሎ። የለም እንዴት ብሎ ነው? የለም እንዲሁስ የሱስ ምን መሬት አለው ብለህ ነው? የዚች የሚስቱ የባለቤቱ ነበረ እና እሷም እንዲሁ እንዴት አይነት ልጅ መሰለችህ? እንዲሁ እኔ እድል ነው መሰለኝ ትንሽ አመም አድርጓት እንዲሁ እንሰቃያለን አልኩህ እንጂ ለምን ይሸጣል? የለም ነው። የሱስ መሬት የለውም የሚሸጠው። ምን አመማት? እሷን አመም አድርጓት እናቴ አመም አድርጓት። አትርሳኝ አደራ አትርሳኝ። እሷንም ቢሆን ምሕረቱን ያውርድላት። አሜን እንዲያበለኝ አሜን። ቤቶች ፈቀቅ ብላ አንጠፍጥፎ መልክላ ሂድና እዚያ አንጠፍጥፎ እዚያ ታንጠፍጥፍ ትርስ የታ አባትን ሰላም ነው? ሰላም አለሽ? እንዴት አለ? እኔን እንኳን አታውቀኝም። ለማወቅ እንደው አንድ ጉዳይ ሰምቼ ላወራ ነበር። ምንድን? መሬት ልትገዛ እንደሆነ ሰምቻለሁ። አዎ መሬት ልገዛ ነው የመጣሁት። አዎ እና ጉዳዩን መሰለህ መሬቱ ባለመሬቷ ሴትዮ ጤነኛ አይደለችም እና ከሷ አጭበርብረው ሊሸጡልን ነው። የማንን መሬት ነው የምትይ? እንደው አታውቃትም? ልጅቷንስ እመቤት ነው የምትባል። ይሄ የታለም ስንዱ ልጅ ጥላሁን የሚባለው የሚሸጥልኝ ነው? አዎ እራሱ። እናንስ እንደው አደራሃል እንደው አልገዛም ብላችሁ ጤናዋ እስኪመለስ ድረስ እንደው ልለምንህ። እንዴት ውክልና ሰጠው? ባሉ አይደለም የሚሸጠው? አረ ምንም የሰጠችው ነገር የለም። አየህ እሷ አእምሮ አንስታለች። ምንም የምታውቀው ነገር የላትም። አርግ የሚሏትን ማድረግ ብቻ ነው። እናንስ እንደው ልለምንህ ብዬ ነው። እንደው አደራሃል። ምን አሁን እኮ ይኸውልሽ እኔም ብትወው ሌላ ሰው መጥቶ መግዛቱ አይቀርም። ችግር የለውም። እንደው ትንሽ ቀን ነው። እንደው አሁን ወይ ጠበልም ቢሆን ወይ ሐኪም ቤትም ቢሆን የሆነ ቦታ ዙሮ ወስዳታለሁ በእኔ ኃላፊነት እና አደራን። ወይ ካልሆነ ደግሞ ቀኑን አራዝምልኝ። አንቺ ምንድን ነሽ ለሷ? እኔስ ጓደኛዋ ነኝ። አብሮ አደጌ ናት ነው? አዎ። ተስማማ? እሺ እንግዲህ በሽ እኔማ አሁን እኮ እሱን ልጨርስ ነው የነበረ። በል በቃ እና መቼ እንገናኝ? ካልሆነ ቤቷን ላሳይህ የሷን እንደ ሁኔታዋን ስታይ ብትረዳይ ብዬ ነው።
አይ ኧረ ችግርም የለው። እኔ እንግዲህ አሁን የነበረኝ ነገር እኔ ነገ መንገደኛ ስለሆንኩኝ ዛሬ እኮ አሁን እንጨርሳለን ብሎኝ ደላለውም እንትን ብሎኝ እንዴት ባረግ ይሻላል? እንግዲህ እንደ ሁኔታው አደርጋለሁ። በቃ እሺ አመሰግናለሁ። እሺ እሺ ይወስኪ መሽተርፋ እኔንስ ጥላው ነው እስቲ አንተን እጠራለሁ ብዬ እንዴት እንደሆንኩ አንድ ባሊው አቆን ያከናነበች። ካሁን በኋላ ይሄን ካስፈረምናት በኋላ ድራሿን ነው ዋ እኔስ ወን ለቃታ ታንተ ዝም ብትላት ወይ ጫካ ውስጥ ወይ ወንዝ ውስጥ ይወስኪ እንደው መሽተርፋ አለ አንተ በተከበርኩበት ሰፈር ታወርድ እኔም እንኳን አልተረፍኩ ጥላው አንተን ጠራው ብዬ እንዴት እንደሆንኩ ይኸውልህ አዳምጠኝ ባይጨክ የመጨረሻችን ዛሬ ይሄን ትፈርመውና ጫካ ውስጥ እያት ነው ታው እስቲ አት ወይ ባህር ውስጥ ወይ ጫካ ውስጥ ይኸውልህ እንግዲህ ጋሽ አዱኝ እሱ ነው የሚፈርምልህ። አዎ ችግር የለም አሁን ጨርስላለሁ። ጠቅ አድርጎ መለየት ነው ምንም ሌላ ነገር የለውም። እና ብትለቃለቅ ነው ውሃ የለም እንትን አሁን ስመጣ አለች እንትን የምትል ሴትዮ ምን ጊዜ አለ ተውማ ሁላችንም በስብሰናል። ተው መጣችሁ ሊፈረም መሬት ልትወስድ አንተ በኔ ላይ ሌላ ሲል ልደር ወራዳ ነህ ባለጌ። ዋጋ ምንድነው ዋጋ? ያለን ነገር እንገርጨት። ጥላሁን ህመምተኛዋ እሷ ሳትሆን አንተ ነህ። ከኔ ጋር ተመካክረ ያደረግነው ግን አንተ የገንዛ ሚስትህን ጥቂት ጊዜ እንኳን ለመታገስ አልሆንክም። እውነቱ ነው ቢሆንም እንኳን ጎርታታል። ክፉ ሰው ነህ። ገንዘብ ህሌናህን ያዞርህ ህመምተኛ አንተ አይደረግ። ቆይና መሬቱ እንዴት ነው የመሬቱ ጉዳይ? ይኸውልህ መሬቱማ የእህቴ መሬት ነው። እሷ የወንድሜ ልጅ ነች። እማቤት አዎ ስውሩን ተግባሩን ደርሸበት ስለነበረ ልንሰልለው ተመካክረን ያደረግነው። አንተም ከእንዲህና አይነት ህመምተኛ ሰው ጋር ግን አጥቷል። ጥሩ አይደለም። እናንተም መልካም ሰዎች ናችሁ። አንቺም ጥሩ ነው። ጓደኝነት እንደዚህ ብርቱ ሲሆን ደስ ያሰኛል። ሰራሽልኝ ቀደምሽኝ። ዝም በል ስመኛት ሆነ ነግሬሃለሁ። የተመኘው አማርኛ ነው ለኔ አይገባኝ። አሁን እየሰማኸኝ ነው ወይ? አታውቀኝም ማለት ነው። የተመኘው አፈር ውስጥ ነው የምደባልቅ። ስለ ጉልበቱ እንኳን ችግር የለብንም። ሂድ አሁን ሂድታ በጨቅና ውጣይ ቅሌታ ሰራንለት የሰው ገንዘብ። ሰው ግን ለገንዘብ ሲል እንዴት ከራሱ ህሊና ጋር ይጣላል? ሰው እንዴት በመሬት ለሀብት ብሎ እናት አባቱን ይከዳል? አያችሁ፣ ትዳርን ያክል ክቡር ነገር እንኳን በገንዘብ እንደዚህ ሲተራመስ ማየት አያሳዝንም? በጣም ያሳዝናል። በጣም እንግዲህ ከሰውነት ተራ ወጣ። ይሄ ወራዳ ምን ኑ ግቡ ብናለፍላለን። ኑ ግቡ እመቤት